ሰላም ጤና ይስጥልኝ ውድ የቻናል ቤተሰቦች የዕለቱን መረጃ ይዤላችሁ መጥቻለሁ። እንደተከታተሉኝ በአክብሮት ጋበዝኳችሁ። በመጀመሪያም ዋና ዋናዎቹ ላስደምጣችሁ። በወሎ ጀግናው የሀገር መከላከያ ሰራዊት በፋኖ አባላት ላይ የማያዳግም እርምጃ ወስዷል። እንዲሁም በሁሩ ጉሩ ወለጋ ለበርካታ ዓመታት ነፍጥ አንግበው ጫካ የነበሩ እጅግ በርካታ ቁጥር ያላቸው የሸኔ አባላት የመንግስትን የሰላም ጥሪ እየተቀበሉ እየገቡ ይገኛል። እንዲሁም የሱዳኑ መሪ ጄኔራል አልቡርሃን ኢትዮጵያና ኤርትራን የመሸምገል ጥረት ለማድረግ ማቀዳቸው ተሰምቷል። ወደ ዝርዝር መረጃው ምናልፍ ነው የሚሆነው። በድጋሚ አብራችሁኝ ቆዩ። ጄኔራል አልቡርሃን ኢትዮጵያና ኤርትራን የመሸምገል ጥረት ለማድረግ ማቀዳቸው ተሰማ። ይህንን እቅድ የገለጹት የሱዳን ጠቅላይ ሚኒስትር ከማል ኢድሪስ ናቸው። ማዳ ማሰረር የተሰኘው የሱዳን ሚዲያ ዛሬ እንደዘገበው ጠቅላይ ሚኒስትር ከማል ኢድሪስ ለተመድ ጠቅላላ ጉባኤ ወደ ኒውዮርክ የተጓዙ ሲሆን በቆይታቸው ከተለያዩ ሀገራት መሪዎች ጋር ውይይት አድርገዋል። ከነዚህም መካከል ሐሙስ ዕለት ከጅቡቲው ፕሬዝዳንት ኢስማኤል ኡመር ጌሌህ ጋር ያደረጉት ተጠቅሷል። ጠቅላይ ሚኒስትሩ ኢድሪስ በዚህ ውይይት ሱዳን ወደ አፍሪካ ህብረት በምትመለስበት ሁኔታ ላይ እና በአፍሪካ ቀንድ ወቅታዊ ሁኔታ ዙሪያ ጥልቅ ምክክር ማድረጋቸውን የጠቀሰው ዘገባው ከነዚህ መካከል በኢትዮጵያና ኤርትራ መሀል የተፈጠረው ውጥረት እንደሚገኝበትም አስረድተዋል። በውይይቱ ጠቅላይ ሚኒስትር ከማል ኢትዮጵያና ኤርትራ ከጄትና ጄኔራል አብዱል ፈታህ አልቡርሃን ጋር በመሆን ለመሸምገል ጥረት እንደሚያደርጉ ለጅቡቲው ፕሬዝዳንት ቃል እንደገቡላቸውም ዘገባው አስታውቋል። ይህ በእንዲህ እንዳለም በዚሁ ቀን በቅርቡ የተሾሙት የሱዳን ውጭ ጉዳይ ሚኒስትር ሞሄ ኤዲሰን ሰላም ከኤርትራ አቻቸው ኡስማን ሳላህ ጋር ንግግር ማድረጋቸውን ገልጸዋል። በውይይቱ ላይ ኤርትራ የሱዳን ኤምባሲዋን መልሳ በምትከፍትበት ሁኔታ በቀይ ባህር ደህንነት ላይ ትብብር በማድረግ መንገድ ላይ ምክክር መድረጉንም አስታውቋል። የኤርትራው የውጭ ጉዳይ ሚኒስትር ሱዳንን እንዲጎበኙ ከሱዳን አቻቸው ግብዣ እንደቀረበላቸውም ዘገባው አስረድቷል። ለበርካታ ዓመታት ነፍጥ አንግበው ህዝብን ሰላም ሲነሱና ልማት ሲያደናቅፉ የነበሩ የሸኔ ታጣቂዎች መንግስት ያቀረበውን ያልተቋረጠ የሰላም አማራጭ በመቀበል የቡድኑ አመራሮች ጃል በርሲሳን ጨምሮ 73 አባላት 7 ብሬን፣ 4 ስናይፐር፣ 50 ክላሽ እና ሌሎች ኋላ ቀር መሳሪያዎችን ይዘው እጃቸውን ሰጥተዋል። ወዶ ገቦቹ የሆሮ ጉሩ ወለጋ ዞን መቀመጫ ወደ ሆነችው ሻምቡ ከተማ የገቡ ሲሆን የቴዎድሮስ ኮር ዋና አዛዥ ብርጋዴር ጄኔራል ረሺድ ኢብራሂም ጨምሮ የክፍለ ጦሩ አመራሮች፣ የወረዳ አመራሮች፣ አባገዳዎች እና የሀገር ሽማግሌዎች በተገኙበት አቀባበል ተደርጎላቸዋል። በዚህ በሰለጠነ ዘመን ዓላማ የሌለው ትጥቅ አንግቦ በጫካ መኖር ትርፉ ውድቀትና ኪሳራ ነው ያሉት ብርጋዴር ጄኔራል ረሺድ ኢብራሂም የሰላምን ምንነትና አስፈላጊነት ተረድተው እጅ ለሰጡ የሸኔ አባላት በየደረጃው ከሚገኙ መንግስት አካላት ጋር በመነጋገር ወደ ህብረተሰቡ ተመልሰው መስራት እንዲችሉ አስፈላጊው ድጋፍና ክትትል እናደርጋለን ብለዋል። ኮሩ በተሰማራበት ግዳጅ ቀጠና እጥፍ ድርብ ድል እያስመዘገበ መሆኑን ጠቅሰው በቀጣይም የሰላም አማራጭ ወደ ጎን በመተው በየጫካው የሚሽሎኮሎኩ የቡድኑ አባላት ላይ የሚወስደው እርምጃ ተጠናክሮ ይቀጥላል ማለታቸውን ከፌዴሪ መከላከያ ሰራዊት ማህበራዊ ትስስር ገጻቸው ያገኘነው መረጃ ያመላክታል። የኮሩ ዘመቻ ኃላፊ ሌተናል ኮሎኔል ጌታነህ አሰፋ በበኩላቸው ኮሩ በቀጠናው ሌት ተቀን ደከመኝ ሰለችኝ ሳይል በሚያደርገውና አሳሳና ስምሪት በርካታ ሌሎች ድሎች እያስመዘገበ መሆኑን አንስተው ይህ አንዱ የስምሪታችን አቅም ማሳያ ውጤት ነው ብለዋል። በምዕራብ ወለጋ ዞን ከዓመታት በፊት ያጋጠመው የነበሩ የጸጥታ ችግሮች ተቀርፈው ማህበረሰቡ ልማቱን ለማረጋገጥ በትኩረት እየሰራ እንደሚገኝ ምዕራብ ወለጋ ዞን አስተዳዳሪ አቶ ተሊላ ተርፋ ገልጸዋል። በአሁኑ ወቅት ምዕራብ ወለጋን ዞን 20 ወረዳዎችና 2 የከተማ አስተዳደሮችን አጠቃሎ የያዘ ሲሆን የጊቢ ኮር ከሰሜን ግዳጅ በኋላ በተሰማራበት አካባቢ ህዝቡ ላይ አደጋ ፈጥሮ የነበረው የኦነግ ሸኔ ቡድን ድባቅ በመምታት ዞኑ ተጋርጦበት ከነበረው የጸጥታ ስጋት ማዳን የቻለ ኮር መሆኑንም ተናግረዋል። ክብር ለአገር መከላከያ ሰራዊት። እንዲሁም ወደ መጨረሻው መረጃ ስናልፍ ሰሞኑን የወሎን ህዝብ ታሪካዊ ጠላቱ ጋር በመሆን ለመዝረፍና ለማሰቃየት ከተደበቀበት አንገቱን ቀና ሊያደርግ የሞከረው የጸረ ሰላሙ ኃይል ሞትና ቁስለኛ ሆኗል። ታጣቂው የወያኔ አለቃ ከሆነው ዮሐንስ መዲድ ጋር በመተባበር ዳግም የወሎን ህዝብ ለማሰቃየት ሙከራ ያደረገ ቢሆንም ምስጋና ለጀግናው መከላከያ ሰራዊት ይሁንና ታጣቂው ለወሬ ነጋሪ ሳይተርፍ ረግፏል። የህወሓቱ ዮሐንስ መዲድ ተተኳሽ እና ታጣቂ ድጋፍ አልነበረም። ለወሬም ኃይል ያቀረበው በፕሮፓጋንዳ ጭምር ኃይል አሰማርቶ የወሎን ህዝብ ለመጨፍጨፍ
አልወደቅ እንቅስቃሴ የገባ ሲሆንም ሳይሳካለት ቀርቷል። ታዲያ ከወያኔ ጋር ሆኖ የወሎን ህዝብ ለማጥፋት የተነሳው ምሬ ወዳጄ ነገሩ ሳይሳካለት ሲቀር አጃቢዎቹን ይዞ ወደ መቀሌ መኮብለሉም ተሰምቷል። ነገር ግን ቀሪው ታጣቂ በሙሉ በመርሳ ሳንቃና ዳውንት አካባቢ ረግፏል ተብሏል። ቀሪውም ያዘው ሁሉ ጥሎ ፈርጥጦ ፕሮፓጋንዳ ሲነዛ የነበረ ሁሉ ዛሬ ፉከራውን ወደ ለቅሶ ቀይሯል። ጀግናው ሰራዊታችን በየስርቻው ያለውን የሌባ ስብስብ መልቀሙንም ቀጥሏል። ምሬ ሆይና ሬሳን ሰብስብ እንጂ የምን ድምፅ ማጥፋት ነው? እየመጡ ነው እያሉ ላንቃቸው እስኪሰነጠቅ የሚዘፍኑልህን ለምን ታሳፍራለህ? ወይስ የአንተ 4 ኪሎ መቀሌ ሆሏል ወይ? ክብር ለጀግናው መከላከያ ሰራዊት። ውድ የቻናሌ ቤተሰቦች በሌላ መረጃ እስከምንገናኝ የዕለቱ መረጃ ይህን ይመስላል። ላይክና ሸር እያደረጋችሁ ሌሎች እንዲደርሱ አድርጉ። እንዲሁም አዳዲስ የሆናችሁ ሰብስክራይብ እያደረጋችሁ ዕለት ዕለት አዳዲስ መረጃ እንዲሆናችሁ ቤተሰብ እንድትሆኑ ሲል በአክብሮት ጠይቃለሁ። መልካም ጊዜ